ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የምናየው ሰይጣን የሰውን ተፈጥሮ ዝንባሌ የሚጠቀምባቸውን የሰውን የተፈጥሮ ዝንባሌ የሚጠቀምባቸውን መንገዶች እናያለን። ከሰው የተፈጥሮ ዝንባሌዎች መካከል ማለት ነው እነዚህ አራቱ አሁን ቀጥሎ ማቀርባቸው በጣም ለሰይጣን በር የሚከፍቱ እንደሆኑ እናያለን። አንደኛው አንዱ ሰው ከሌላው ሰው የመብለጥ መፈለግን ነው። አንዱ ከሌላው መብለጥ ማለት ነው። ሌላኛው ደግሞ ለመብቱ መከራከር፣ አንድ ሰው ለራሱ መብት መከራከር ነው። ሶስተኛው ደግሞ ጥሩ እድል ሲያጋጥመው በእድሉ ለመጠቀም መፈለግ ነው። አንድ ቆንጆ መስሎ የታየው እድል ሲገጥመው ያንን እድል መጠቀም ማለት ነው። ሌላኛው ደግሞ የራሱ የሆነውን አጥብቆ መያዝ ነው። እና ሰይጣን አሁን ከላይ የጠቀስናቸው የሰው የተፈጥሮ ዝንባሌዎችን በደንብ መጠቀም ይፈልጋል። አንደኛው ላስታውሳችሁ፣ አንዱ ከሌላው ሰው የመብለጥ ፍላጎት፣ እኔ ከሌላው፣ አንቺ ከሌላው፣ አንተ ከሌላው፣ አንቺ ከሷ ለመበላለጥ የመፈለግን የሰውን ያንን ነገር ይፈልጋል። ማለትም እግዚአብሔር የማይፈልገውን ማለት ነው። እግዚአብሔር ማን ነው ከመካከላችን ትልቅ ብለው ሲጠይቁት ኢየሱስ ክርስቶስ የመለሰውን ትዝ ይላቸዋል። እና ይሄ መበላለጥን ሰይጣን ይጠቀምበታል። ሌላው ደግሞ ለመብት መከራከርን ነው። እግዚአብሔር ራሱ ለኛ መብት ሊቆምልን እንደሚገባ ሲገባን፣ ነገር ግን እግዚአብሔር በማይፈልገው መልኩ አንድ ሰው ለራሱ መብት መከራከር ማለት ነው። ሌላኛው ደግሞ እድል ሲያጋጥም የሆነች ልጅ ስታጋጥም፣ አሁን ዮሴፍ ሰውየው ሄዶለት ነበረ። የዛን ሰውዬ ሚስት እኮ መጠቀም ይችል ነበር። እድሉ በቃ ሚስትየውን ሀብት ንብረቱ ላይ ሁሉ አግኝቷል። ሚስቱን መጠቀም ይችል። ሌላም የሆነ አንዳንድ እድሎች ሲገጥሙን በቃ የሆነ እድል አገኘን እድል ይመስለውናል። ግን ደግሞ እግዚአብሔር የማይወደው መንገድ ሰይጣን ሰዎች እንደ እድል ብለው የሚያስቡትን ሰዎች እንዲጠቀሙበት የሚያደርግበት እና አራተኛው ያነሳ ነው ደግሞ ራሱ የሰው አንዱ ለራሱ የሆነውን ነገር የራሱን ነገር አጥብቆ የመያዝ ነገር፣ አለመልቀቅ ነገር። ጌታ ልቀቅ ቢለን እንኳን እንዲህ እኮ ለራሴ ነው ለፍቼ ያገኘሁት ነው የኔ ነው ምናምን የምንለው እግዚአብሔር የሰጠን የማይመስለን ማለት ነው። ሁሉንም ነገር እግዚአብሔር ነው የሰጠን። ሳሙኤልን ሐና የራሴ ልጅ ነው ብላ እኮ መውሰድ ትችላለች። ግን በቃ ይሄን ለእግዚአብሔር አረኩትኝ አለች። በቃ ጌታ ላንተ ይሁን ስትለው እግዚአብሔር ያኔ ሳሙኤልን ሰጣት ማለት ነው። ልጅ የሰጣት ያኔ ነው። መልቀቅ የምንፈልገውን ነገር እንዳለ ስለሚያውቅ ሰይጣን እነዚህ አይነት ነገሮችን ይጠቀማል። እና ከሱ የራሱን ፍላጎት እንዲፈጽም አማኝን በልዩ ልዩ ጥበብ በእነዚህ በአራቱ መንገዶች እየተጠቀመ የራሱን የሰይጣንን ፍላጎት ሰዎች እንዲጠቀሙ ያደርጋል። ለምሳሌ አንድ ምሳሌ ነው። ጥሩ እድል ሲያጋጥመው በእድሉ መጠቀም እንደሚፈልግ የሚያውቅ ሰይጣን ሰዎች እድል ሲያጋጥማቸው ለአንድ አማኝ ለምሳሌ አንዳንድ ሁኔታዎችን አመቻችቶ ያቀርባል። ለምሳሌ በገንዘብ እጥረት ምክንያት ያለ እንቅልፍ ሲጨነቅ ያደረ ሰው እንቅልፍ በጣም ገንዘብ የሚያስፈልገው ሰው ይኖራል። አንድ ሰው ለምሳሌ በጣም የገንዘብ እጥረት ያለበት ማለት ነው። እና ያ ሰው የገንዘብ ቦርሳ ከሌላ ሰው ከኪስ ሲወድቅ ያያል ማለት ነው። ሲወድቅ ያይና ምንድነው የገንዘብ እጦትህን እግዚአብሔር አይቶ ይሄው እድሉን አመቻችቶላል ሰጥቷልና ያውልህ በእድሉ ተጠቀምበት ይለዋል ማለት ነው። ልክ ከፊቱ የሚሄድ ሰው ወፈር ያለ ያበጠ የኪስ ቦርሳ ከኪሱ ሲወድቅ አየል በል። ይሄ ሰውዬ በጣም የገንዘብ እጥረት ያጋጥማል። ሌሊቱን ሙሉ እግዚአብሔርን ሲጠይቀው ልክ ጠዋት ከሰው ኪስ ገንዘብ ሲወድቅ አይቶ ይሄ ሐሳብ በቀጥታ ከራሱ የመጣ ስለሚመስለው ከራሱ ከእግዚአብሔር የመጣ ጥሩ ሐሳብ ነው ብሎ ማመን ይጀምራል። ለምን ይሄ ገንዘብ እጥረትህን አገኘህ ሊለው ማለት ነው። ይሄ እግዚአብሔር ነው ወይ ሰይጣን ነው ብሎ ራሱ መለየት አይጠበቅበት። ግን ከሰውየው ካለበት ችግር የተነሳ ይሄማ በቃ እግዚአብሔር ችግሬን አይቶ ሊል ይችላል። ሌላው በውስጡ ያለው ድምጽ ደግሞ ወይም ህሊናው ደግሞ የለም ይሄ ያ ገንዘብ ያንተ አይደለም ከሰውየው ኪስ ሲወድቅ አይተሃልና አንስተህ ስጠው። ባትሰጠው ግን ሌብነት ነው፣ ሌባ ነው የምትሆነው
ይለዋል ማለት ነው። ሁለት ድምጽ ይጋጭበታል። አንደኛው ይሄው ችግርህን ሌሊቱ ሙሉ ስትጨነቅበት ያደርክበትን ገንዘብ ይሄው ወድቆ አገኘው ይላል። ሌላኛው ደግሞ አይደለም ይሄ የሰው ገንዘብ ነው ይላል። ሰይጣንም እውነት ነው ለባለቤቱ ልትመልስለት ይገባል በማለት በቀላሉ ተሸንፎና በሐሳቡ ተስማምቶ ያንን ሰው ቶሎ ትቶት አይሄድም። በቃው ልክ ነው አይለውም። ነገር ግን ክርክሩን በመቀጠል ውስጡ ያለው ሐሳብ ደግሞ ምን ያመጣለታል? ሰይጣን ደግሞ ድምጽ አንተ ኪሱ ገብተህ አልሰረከው የወደቀ አንሱ የሞተ ቀበሩ እንደሚባለው አንተ የወደቀ በማንሳት ኃጢአተኛ አያሰኝህም። እስቲ ቦርሳውን ከእየው እስቲ ብዙ ሺህ ብር አንተ የምትፈልገውን ያህል ብር እኮ ይዟል። እዳይን ምን ልክፈል እያልክ ስትጨነቅ ያደርክበትን የትላንትናውን ሌሊት አስታውሰው እንጂ አትርሳው። ትናንት እኮ በጣም ስትጨነቅ ነበር። ታዲያ ይህንን የመሰለ ዕድል ሲገጥም ይሄ ገንዘብ ያለብህን እኮ ችግር በቀላሉ የሚያቃልልልህ ገንዘብ ነው። እግዚአብሔር በመንገድህ ያኖረልህን ዕድል ባትጠቀምበት ጥፋቱ የራስህ ነው በማለት ሊያግባባው ይሞክራል ማለት ነው። አያችሁ ምንድነው የሚያግባባው? ይህን አይነት ክርክር ያቀርብለታል በውስጡ። ኧረ አይደለም አንተ የወደቀ ነው ያነሳው እንጂ የሰው ኪስ ገብተህ መች ሰረክ ይለዋል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ሲከራከር የራስ ጥፋቱ ያንተ አይደለም በማለት ሲያግባባው ይሞክራል። በዚህ ዘዴው ካልተሳካለት ደግሞ ገንዘቡን ውሰድና ችግርህን አቃልበት፣ ኃጢአት መስሎ ከተሰማህ ደግሞ ንስሐ ትገባለህ፣ ንስሐም እግዚአብሔር ይቅር ባይ ነው ይቅር ይልሃል በማለት የመጨረሻውን ሐሳብ ደግሞ ይጨምርለታል። የሰይጣንን ውሸት አምኖ ከተቀበለና ፍላጎቱን ካሟላ ከእግዚአብሔር ጋር ያለውን ግንኙነት እና አንድነት የሚያበላሽበትን ኃጢአት በውስጡ መዝራት ይጀምራል። የዘራው መጥፎ ዘር በውስጡ ዘራ ማለት ነው። ከሰይጣን ሐሳብ ጋር ከተስማማ በዚህ አይነት መንገድ የሰይጣንን ፈቃድ ቢፈጽምና ኃጢአት ቢሰራ ማለት ነው ሰይጣን አባበለው እንጂ እጁን ጠምዝዞ እንዲወስድ እንዳላደረገው ግልጽ ነው ለኛ ማለት ነው። ስለዚህ ድርጊቱን የፈጸመው በራሱ ፍላጎትና ምርጫ ስለሆነ ከኃላፊነት ወይንም ከተጠያቂነት ነፃ አይሆንም። ሰይጣን ግን በዚህ በሐሳቦች አባበለውና አስማማው አግባባውና እንዲወስድ ሊያደርገው ከቻለ ያ ሰው ወደቀ ማለት ከእግዚአብሔር ጋር ተጣላ ማለት ነው። ከላይ እንደተመለከት ነው እንግዲህ ሰው የሚስተው ከራሱ ፍላጎት የተነሳ ነው ማለት ነው። የራሱን ፍላጎት ከሌላው ፍላጎት ማስቀደም ተፈጥሮ ስለሆነ ከላይ የተጠቀሰው የገንዘቡ ባለቤት በዚያ ገንዘብ መጥፋት ምክንያት ምን ያህል ጉዳት ሊደርስበት እንደሚችል እንዳልተረዳ ወይ ደግሞ እንዳይረዳ የማስተዋል አእምሮ እንደተወሰደበት ሰይጣን ድል እንዳገኘ ማየት እንችላለን ማለት ነው። ቢያውቅም እንኳን ማለት ነው የኔ ችግር የሱ ችግር ይበልጣል፣ የኔ ችግር ነው ዋናው ትልቁ መቅደም ያለበት፣ የሱ ችግር እሱ እኮ ሀብታም ነው እሱ እኮ አለው ምናምን የሚባልም ነገር የኔ ችግር ላቃልል እንጂ ሌላው የራሱ ጉዳይ ነው፣ የኔ ችግሬን የማቃልልበት እድሉ አጋጥሞኛልና በእድሉ መጠቀም አለብኝ ይላል ማለት ነው። እነዚህ ከላይ ያነናቸው አራት መንገዶችን ሰይጣን ሰው በራሱ ፍላጎት ላይ ብቻ እንዲያተኩር ሌላው ሰው ስለሚደርስበት ጉዳት እንዳይጨነቅ እንዳያስብ አእምሮን ተቆጣጥሮታል ማለት ነው። ስለዚህ በዚህ አይነት መልኩ ሰይጣን ሰዎችን ከእግዚአብሔር መንገድ የሚያስትበትን መንገድ እናያለን። ሌላኛው ደግሞ ሰይጣን ሲዋጋ አስቀድሞ ማስጠንቀቂያ አይሰጥም የሚለውን ደግሞ ጌታ ቢፈቅድና ቢረዳን ነገ እናያለን ማለት ነው። የጌታ ጸጋና ሰላም ይብዛላችሁ። ሰላም ሁኑልኝ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴት የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ።
እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።